በጣም ብዙ ችግሮችን በጣም ብዙ ጫናዎችን የምትሰጥ ማን ነው? እንዲህ አድርጎ ዓለምን የሰራት ማን ነው? ዓለም ለሴት ልጅ እንደዚህ እንድትከብድ ያደረገው እሱን ሁላችን የራሳችን የምንረዳው ነገር አለ። ነገር ግን ዓለም ለኛ ደግ አይደለች። ሴቶች ሞኝ መሆን የለባቸው። ደግ ማትሆነው ግን አንቺ ሞኝ ሆንሽ፣ አጉል የዋህ ሆንሽ። ዓለም ለዋህ ሴት፣ ዓለም ለደግ ሴት፣ ዓለም አንገቷን ድፍት ላደረገች ሴት አትሆንም። ሰፈራቸው ራሱ ሸከሽከዋለሁ ሎ እነ ዊና ሰፈር ነን ያለ ነው። ወይኔ እሱ ነው እንዴ? እሱ ነው ወይ? አባቷ ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ እያልኩ ዛሬ ብቅ ብዬላችኋለሁ። እንግዲህ ዛሬ ሀይሚዬ ነው ይዤላችሁ የመጣሁትና ሀይሚዬና እነ ብሩክ ናቸው። እንግዲህ ውድ ቤተሰቦች እውነት ስነግራችሁ አንዳንድ ጊዜ ሶሻል ሚዲያ ላይ ብዙ ነገር እንማራለን። ሀይሚ እንግዲህ ብዙ ሴት በየዋህነቷ በጣም ትጎዳለች። የዋህ ሴት በጣም ስቃይ ይበዛበታል። የዋህ ሴት በጣም ትጎዳለች። የዋህ ሴት አንገት ታስደፋለች ብላለች። እንግዲህ በእውነቱ ከሆነ እኔ እውነቷን ነው። እኔ በጣም ነው እንትን ያለኝ ማለት ነው። በጣም ነው የተሰማኝ። በእርግጥ የኛ ሴትነት በጣም ብዙ ነገር ይጎዳናል ታውቃላችሁ። እና ሴት በመሆናችን ብዙ ጉዳት ይደርስብናል። በትንሽ ነገር ብዙ መንገድ ሳንሄዶ ልንወርቅ እንችላለን። እና አንዳንድ ጊዜ የምር ስነግራችሁ እኛ ሴቶች ስንባል ማለት ነው መከራም፣ ስቃይም፣ ፈተና ሁሉ ነገሩ እንደ ሴት ላይ እንደምንበረታ ወንድ ላይ አይበረታም ታውቃላችሁና ብዙ ነገሮች፣ ብዙ ስቃይ፣ ብዙ ፈተና የሚደርሱ አብዛኛ ከ175% ማለት ነው ሴቶች ላይ ነው ስቃይ የሚበዛና ሲቀጥል ደግሞ በየዋህነት በጣም እንጎዳለን። በቃ ትህትናችን፣ ሁሉ ነገራችን ለሰው ልባችን፣ ሁሉ ነገራችን ለሰው ቶሎ ስለምንሰጠው ብዙ እንጎዳለን ታውቃላችሁ ብዬ አስባለሁ። እና ሀይሚዬ እውነትሽን ነው ለማለት አክል ነው። እና እንግዲህ ውድ ቤተሰቦች እውነት ስነግራችሁ ሀይሚ ጋሽዬ ትላንትና ተናግረዋል። ሀይሚዬ ማንነት እውነት አውጥቶ አባት ተናግረዋል። አባት ማለት ቀላል አይደለም። የእሷን ማንነት ያውቃል ማለት ነው። በጣም የዋህ ናት፣ በጣም ስስ ናት፣ በጣም ለሰው ብላ ራሷን ትጎዳለች ብለዋል አባቷ ማለት ነው ጋሽዬ ትላንትና። የምር ጉንባኑ ያነቀኝና እውነቱን ነው ማርያምን ማለት እኛም ራሱ አይተናልና ሀይሚዬ ለሰው ብላ ራሷን እንደምትጎዳ ለሰው ብላ ራሷ ዝቅ እንደምታደርጉ አይተናልና እውነት ነው። ይሄ ነገር ደግሞ ይጎዳታል። በእርግጥ እሷም እያወቀች ይመስለኛል። ይሄ ነገር ከሁሉም ነገር ራሳችን ብንቆጥብ፣ ከየዋህነት፣ ከሰው ማመን፣ ከሁሉ ነገሩ ራሳችን ብንቆጥብ መልካም ነው ብዬ አስባለሁ። እና ትላንትና ምን አለ መሰላችሁ ጋሽዬ፣ እኔ ከውጭ ስገባ በጣም ተንከባክበኛለች አለ። እውነት ልብ ያለ ሴት ይሄ ነው እንግዲህ። እና ጋሽዬ እንዲህ ነው በጣም ተናድጄ ከስራ ጋር ብዙ ነገር አለመግባባት ተፈጥሮ በጣም ተናድጄ በጣም ደክሞኝ በቃ ብዙ ነገር ስሜታዊ ሆኜ ወደ ቤት ስገባ እሷ ግን በጣም ከምነግራቸው በላይ በጣም ነው ያቺ ንዴት፣ ያቺ ብስጭት፣ ያቺ ድካም በሰከንድ ውስጥ እንዲረሳ ነው የምታደርገኝ ሀይሚ ብለዋል። እንግዲህ አባት ይሄን ነገር መናገሩ እኔ በጣም ነው ያስደስተኝ። ማርያምን ነው የምላችሁ። እንግዲህ ሀይሚዬ ብዙ ሰው የመሰከረላት ነው። በነገራችን ላይ በጣም መስገን ልጅ፣ በጣም የዋህ ልጅ፣ በጣም ለሰው ሟች የሆነች ሴት ናትና እግዚአብሔር ደግሞ ይወዳታል። አንዳንድ ጊዜ ማለት ነው ለሰው ክፉ ሆነ ከፈጣሪ ጋር
ከምንጋጨው በቃ ደግ ሆነን ከፈጣሪ ጋር ብንቀርብ ይሻላል። በምድር የምናደርገው ነገሮች በሰማይ ደሞዝ ሆኖ ይከፈለናል እንደሚባለው እዚህ ምድር ላይ ክፉም ደግም ሁሉም ነገር የምናሳልፈው ነገ ላይ ግን እውነቴን ነው የምላችሁ አንድ ነገር ይሰጥናል ፈጣሪ። በሰማይ ደግሞ ሁሉ ነገሩ ያዘጋጅልናል። የምንቀመጥበት ወንበራችን የተባረከች በሰማይ ማለት ነው። እና ሀይሚዬ እንዳይከፋሽ፣ የእውነት የምድር ደግነት በሰማይ ለአንቺ መልካም ነገር ስለሚያዘጋጅልሽ እንዳትከፊ ማለት ፈልጋለሁ የኔ ውዴት። እግዚአብሔር ከሁላችን ጋር ይሁን። ፈጣሪ በያለሽበት ቦታ ሰላም ያብዛልሽ። የዋንነትሽ አይቶ ፈጣሪ ደግ ደጉን ወደ ህይወትሽ ያመጣልሻል ማለት ነው ሀይሚዬ። እንዳትከፊ ይልሻለሁ ውዴ።